ዛሬ በአዲስ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ለሁላችንም እንማርበታል እንጠነቀቅበታል ማለት ነው። ቪዲዮውን እስከ መጨረሻ ተከታትላችሁ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ በያላችሁበት ሰላማችሁ ይብዛላለሁኝ። የአላህ ረህመት እዝነት አይለያችሁ። ወጥቶ ተመቅረት አላህ ይጠብቅን። በተለይ ስደት ላይ ያለን እህቶች ወንድሞች ከድንገተኛ ህመም ከድንገተኛ ሞት አላህ ይጠብቅን። እንግዲህ ምንም ማድረግ አይቻልም። እሱ በረህመቱ በእዝነቱ ይጠብቀን እንላለሁኝ። በተለይ አሁን ላይ በጣም የሚያሳዝን ሁኔታ ነው ስደት ላይ የምናየው የምንሰማው። አላህ ይስጥር። ሌላ ምንም የሚባለው ነገር የለም ማለት ነው። እንግዲህ ዛሬ ወደ ቪዲዮ ስመጣላችሁ ዛሬ ይዤላችሁ የመጣሁት ሁላችሁም ይሄን ነገር ልትጠነቀቁበት ልትማሩበት ትችላላችሁ። ደግሞም እርግጠኛ ነኝ ይጠቅመናል ለሁላችንም ብዬ ነው ማለት ነው። እንግዲህ ዛሬ ዞር ስል ያየሁት ቪዲዮ ወላሂ ነው የምላችሁ ልቤን ነው የነካው። ልቤን በጣም ነው የነካው ሀቂቃትም ማለት ነው። ማታ ነው ያየሁት፣ አዳሬን ግን እንቅልፍ አላየሁ። ምክንያቱም ቪዲዮውን ሳየው ወደ እኔ ነው የወሰድኩት። እኔስ ብሆን እንዴት ነው መሆነው? ወላሂ ነው የምላችሁ። ስደት ላይ እህቶቼ ወንድሞቼ የምንዘነጋቸው ነገሮች አለ ማለት ነው። እንግዲህ ምንድን መሰላችሁ ከሀገራችን ስንመጣ እኛ ብዙ ነገሮችን ማወቅ ያለብን አውቀን፣ አንዳንድ ጊዜ ደግሞ እያወቅንም የምናጠፈው ነገር አለ ማለት ነው። ይሄ ነገር ጥፋት ነው እያልኩ ሳይሆን መጠንቀቅ አለብን። አብዛኞቻችሁ በጣም ረጅም ጊዜ ስልክ የምታወሩ ረጅም ሰዓት ማለቴ ከብዙ ሰዎች ጋር የምትገናኙ እህቶች ወንድሞች ብትቆጠቡ ጥሩ ነው ብዬ አስባለሁኝ። ምክንያቱም አሁን ላይ እኛ ሰዎች ማለት አንድ አይነት አይደለንም። አንዳንድ እህቶች ወንድሞች ምንም እንትን ታንላቸው ለኛ በጣም የሚያዝሉልናሉ የሚጨነቁልናሉ ማለት ነው። አንዳንዶቹ ደግሞ የምንቸገረኝ ስለሆነ ለወሬ የሚቸኩሉ ሰዎች ይጎዱናል ማለት ነው። እንግዲህ ምንድነው ያየሁት ዛሬ ወደ ቪዲዮ ስመለስላችሁ አንዲት እህታችን እንግዲህ በአረብ ሀገር ነው ያለችው፣ ያው እንደኛው በስደት ማለት ነው። እንግዲህ ልጅቱ በጣም ነው ወላሂ ልቤን የነካችው። ምክንያቱም ሰው ሀገር ላይ በጣም ለኛ የሚከብድ ነገር መስማት እኔ እንጃ አላቅም መቋቋም የሚያቀተና ማለት ነው። እንግዲህ እህታችን እናቴ ሀገር ሞተችብኝ፣ እናቴን ገደሏት እያለች በጣም እያለቀሰች እያለች ነው ሻሃራ ላይ ወይም አስባልት ላይ ጎታ እየሮጠች ነበረ። እሷ ላይ ካየሁ በኋላ እኔ አላቅም በጣም ራሴን መቆጣጠር ነው ያቃተኝ። በጣም ነው ያሳዝነችኝ። እናትን ያህል ነገር እርግጠኛ ባልሆንም ሲጀመር በስልክ ነው የነገሯት። ልጅቱ በስልክ ነው እንግዲህ ይሄ ስልክ የምናበዛ ሰዎች ወሬ የሚያበዛ ሰው ወሬ የሚያጣራ ሰው የእናቱን ሞት ይረዳል ይባላል። ረጅም ጊዜ ምንድነው ብዙዎቻችን ስልክ እናወራለን አንዱ ጋር ስንጨርስ አንዱ ጋር። ይሄ ነገር ደግሞ ለኛ በጣም ከባድ ነገር ነው። እናት ተጠንቀቁ ልላችሁ ነው። ይቼታችን እንግዲህ እናቴን ሞተች ሀገር እናቴን ገደሏት እያለች ነው እንግዲህ አስፋልት ወጣ እየሮጠች ነው። አረቦቹም ደግሞ ምንድነው ችግሩ ምንድን ሆና ነው እያሉ ነው። እንግዲህ አገራችን ቢሆን ሰው መጥቶ ምን ሆነሽ ነው ብሎ ሊያረጋጓት ይችላሉ። አረቦች ደግሞ ግራ ነው የተጋቡት። ምን ሆና ነው ምንድን ነው እያሉ ነው ማለት ነው። ልጅቱ ግን እየጮኸች እናቴ ሞተች ሀገር እናቴን ገደሉብኝ እያለች በጣም እያለቀሰች ነው። አላህ ከእንደዚህ አይነቱ ይጠብቀን። ወላሂ ሀቂቀትን በጣም ከባድ ነው። በቃ ልጅቱን ሳያት ወደ ራሴ አምጥቼ እኔስ ብሆን እንዴት ነው መሆነው ብዬ ነው እንትን ያልኩት። እና ምልላችሁ ነው እህቶቼ ወንድሞቼ ይህን ነገር እንድትጠነቀቁ ነው። ከብዙ ሰው ጋር ወሬ አታብዙ። አንዳንዱ ሰው የሚቆጥብ አይደለም። እኔ ስንት መሰላችሁ 2013 ይሁን 2014 ይሁን አላሁ አለም እንደዛ አካባቢ ጓደኛዬ ጋር ስልክ እያወራሁኝ ማለት ነው 2 ጊዜ እንደዛ አይነት ነገር አጋጥሞኛል ማለት ነው። አክስቴ ድንገት ታማ ነበረ። እንዴት ታመመ ያውቃለሁኝ፣ ግን ሐኪም ቤት እንደነበረች አውርቻት ከዛ በማግስቱ ደግሞ ስደውል ስልክ አያነሱልኝም። አላህ ይራህማት። እሷ ወደ ማይቀረው ሂዳለች። አልሰማሁም፣ ግን የዛን የሞተች ጊዜ በቃ ስልክ የሚያነሳልኝ አጣሁ። እኔም ደግሞ እያክለፈለፈኝ ማልደውልበት ቦታ የለም ማለት ነው። ግን ነገሩ ከተረጋጋ በኋላ የገዛ ጓደኛዬ ሞታለች ብላ ካፏ መለጣት። ወላሂ ራሴን ስቼ ወዲቄ አሁን ላይ ሳስበው ያንቀጠቅጠኛል። ምክንያቱም እንደዚህ አይነት ነገር ስላለ
በዛ ላይ ደግሞ ልብ ድካም ያለበት ሰው አለ። እንግዲህ ሰቡት በሽታ ላይ በሽታ ስለሆነ ስልክ አታብዙ፣ ተጠንቀቁ። ከማን ጋር እንደምታወሩ ማወቅ አለባቸው ማለት ነው። እንግዲህ እችን እህታችን አላህ ይሰብራት። እኔ ወደ ቀልቧ ይመልሳት ብዬ ነው ዱዓ ያረኩላት። ምክንያቱም ልጅቱ በዚህ ሁኔታ በጣም ከባድ ውስጥ ነው ያለችው። እየጮኸች ነው፣ እናቴ እያለች ነው። እኔ አላቅም። በስደት ላይ የእናቴ አባትን የቤተሰብን ክፉ መስማት ይከብዳል፣ ያሳዝና ማለት ነው። እና እንግዲህ መጠንቀቅ አለብን። ቤተሰብ ሁላችንም መጠንቀቅ አለብን። ለምናረገው ለምናወራው ማንገር እንደምናወራ እነሱ ነገሮች ጥንቃቄ እያደረግን ብንቀጥል ስራችንን ብዬ ተስፋ አድርጋለሁ። ሰው ቤት ነው ያለነው። እዛ ሀገር ደግሞ ሀቂቃትን ያው እነሱ አንዳንድ ጊዜ ማሻአላህ ማድረግ ያለባቸውን ለቤተሰቡ ለምን ያደርጋሉ። ከሞተ በኋላ እንዲህ ሰው ለቅሶ የለም እነሱ ጋር። እኛ ጋር ደግሞ እንደዛ አይደለም። በድህነት ነው ያደግነው። እየራበን እየጠማን ቤተሰቦቻችን ለእኛ ብልተው ለእነሱ ጦማቸውን እየዋሉ እያደሩ የድሃ ልጆች ነን። ያልፍልናል፣ ቤተሰቦቻችን እናሳልፋለን ብለን እንደዚህ አይነት ነገር ሲፈጠር ለኛ በጣም አልቅሰን ራሱ የማንጨርሰው ነገር ነው ማለት ነው። ነገር ግን ደግሞ ቀድር አላህ ነው። አላህ የቀደረውን ነገር በእኛ ፍላጎት የሚሆን ነገር ስለሌለ እራሳችሁን ጠብቁ። አላህ ከክፉ ነገር ይጠብቀን። ሌላ ምንም አልልም። ወላሂ ወጥቶ መቅረት እሱ ይጠብቀን። በተለይ አሁን ላይ በየቦታው የምንሰማው አብራችሁ ቆይታችሁ ስትጫወቱ ስትበሉ ቆይታችሁ ከፊታችሁ ዘወር ሲሉ የምንሰማው ነገር በጣም ያሳዝናል። ጊዜያችን እንደዚህ ስለሆነ እራሳችሁን ጠብቁላለሁኝ። በጣም ስላሳዝነች ነው በቃ መተኛት ነው ያቃተኝ። ማታ በቃ ልጅቷን በጣም ደጋግሜ ነው ቪዲዮውን ያየሁት። በጣም ደጋግሜ እንዴት እንዲያሳዘነችኝ ወላሂ ነው የምላችሁ። በጣም ነው ልቤን የነካችኝ። እንግዲህ እሷንም አላህ ሰብሩን ይስጣት። አላህ ትዕግስቱን መረጋጋቱን ይስጣት። እናትየቱም ደግሞ ሞተው ከሆነ አላህ ይዘንላቸው እላለሁኝ። እና ውድ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ አበረታቱኝ። ይጠቅማችኋል፣ ሁላችንም ይጠቅመናል ብዬ ተስፋ አድርጋለሁ። አበረታቱኝ። ቻናሌ ቀዝቅዟል፣ ምንም እንደሆነ አላቅም እና አግዙኝ እላለሁኝ። በተረፈ በያላችሁበት ሰላማችሁ ይብዛ። ወጥቶ ተመቅረት፣ በሰው ሀገር ላይ ህመም፣ በሰው ሀገር ላይ መጥፎ ነገር አላህ ይጠብቅን። ሁላችሁንም ስለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ።